ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኅዳር 20 የሚነበብ ስንክሳር። ዕረፍቱ ለሊቀ ጳጳሳት አባ አንያኖስ። ኅዳር 20 በዚች ቀን ቅዱስ አባት አንያኖስ አረፈ። እርሱም ለወንጌላዊ ቅዱስ ማርቆስ ሁለተኛው የሆነ የእስክንድርያ አገር ሊቀ ጳጳሳት ነው። የዚህም ቅዱሳን ወላጆቹ አረማውያን ናቸው። እርሱም ጫማ ሰፊ ነበር። ቅዱስ ወንጌላዊ ማርቆስም ወደ እስክንድርያ አገር መጀመሪያ በገባ ጊዜ እግሩን ተደናቅፎ ጫማው ተቆረጠ። እንዲሰፋለትም ወደ ጫማ ሰፊ አንያኖስ ዘንድ ሄደና ጫማውን ሰጠው። መስፋትም በጀመረ ጊዜ መስፊያው ጣቱን ወጋው። በዮናኒም ቋንቋ አታኦስ አለ። ትርጓሜውም አንድ አምላክ እግዚአብሔር ማለት ነው። ቅዱስ ማርቆስም የእግዚአብሔርን ስም ሲጠራ በሰማ ጊዜ ደስ ብሎት የክብር ባለቤት ክርስቶስን አመሰገነው። ከዚህም በኋላ አፈር አንስቶ በምራቁ ጭቃ አድርጎ በአንያኖስ ጣት ላይ አደረገውና በዚያም ጊዜ አዳነው። አንያኖስም ከዚህ ድንቅ ምልክት የተነሳ ደነቀ። ቅዱስ ማርቆስንም ወደ ቤቱ ወሰደው። ስለ ሥራው ስለ አምልኮቱ የመጣውም ከወዴት ቦታ እንደሆነ ጠየቀው። ቅዱስ ማርቆስም ከብሉያትና ከሐዲሳት መጻሕፍት የአንድ እግዚአብሔርን ሕልውና፣ ስለ ዓለም ሁሉ ድህነት፣ የወልደ እግዚአብሔርን ሰው መሆን፣ መከራ መስቀልንም ተቀብሎ ስለ መሞቱ፣ ስለ ትንሣኤውና ስለ ዕርገቱ፣ ዳግመኛ ለፍርድ ስለ መምጣቱ ይነግረው ጀመር። የአንያኖስም ልቡ ብሩህ ሆኖለት በክብር ባለቤት በጌታችን ኢየሱስ ክርስቶስ አምኖ ከቤተሰቡ ሁሉ ጋር ተጠመቀ። የመንፈስ ቅዱስ ጸጋ በላያቸው ወረደ። አዘውትሮ በመጠመድ የሐዋርያው ቅዱስ ማርቆስ ትምህርት የሚሰማ ሆነ። የቤተ ክርስቲያንን ትምህርት ሕጓንና ሥርዓቷንን ተማረ። ቅዱስ ማርቆስን ወደ ሌሎች አገሮች ሂዶ ለማስተማር በፈለገ ጊዜ ልጆቹን በአንያኖስ ላይ ጭኖ በግብፅ አገር ለወገኖቹ ወንጌልን ይሰብክ ዘንድ ሊቀ ጵጵስናን ሾመው። እርሱም ብዙዎችን አስተምሮ አጠመቃቸው። በቀናች ሃይማኖትም አጸናቸው። ቤቱንም ቤተ ክርስቲያን አደረጋት። እርሷም በስተ ምዕራብ ከእስክንድርያ ከተማ ውጭ ያለች የሰማዕት ቅዱስ ሰርጊስ ቤተክርስቲያን ሆና የታወቀች ናት። ይህ የተመሰገነ አባት አንያኖስም በወንጌላዊ ቅዱስ ማርቆስ ወንበር 12 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የቅዱስ ቴዎድሮስ ቤተክርስቲያን ቅዳሴ ቤት። በዚህችም ቀን የሰራዊት አለቃ የነበረ የሰማዕት ቅዱስ ቴዎድሮስ ቤተክርስቲያን የከበረችበት ነው። ለእግዚአብሔርም ምስጋና ይሁን፣ በረከቱም ትደርብን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 20 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ